ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። አሃ ትዝታ ካልሆነ በምን መስላለሽ ግቡና ወንድ ልጅ መልበስ አለበት የለበትም? ዋይ ሴት ልጅ ለምን የወንድ ሱሪ ትለብሳለች? that is a big question as well። አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ። ሰላም ሰላም የማዚቲ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። አብረን ዘና ፈታ እንደምንል ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። ወደ ቪዲዮ ሴት ብትሄድ ሴት ይመጣል አይመጣም። ኦኬ አንተ ፍቅረኛ ከቻለች ለያራዳ ፍቅረኛ ተውባት እኮ ከህይወት ያስወጣታል። ተጣላችሁ እንዴ? ምንም መነጭ እኮ እንዴት እንደገረጣች እያየነው አልፈልግሽም አልኳት። ልክ ልኳን ነግሬ ከህይወት ያስወጣ አልፋይ በቃ ሁሌ ምን ስንት አፍቃሪ እንዳልተዋደዳችሁ። ኧረ እንደውም ሂጂ ልንገራት። ኧረ ተው ያለፈ ነገር እንዴ ሂጂ ልንገራት አልኩ አይደል? ተረጋጋ። አልወጣልኝም በቃ ለየ ነገር ለበላት እንዴት እንዳስጣሉኝ ሲሉ እንዳሰድባት ደግሞ ኢጎ ልክ ልኳን ነው ማለት አልፈልግም በቃ ባትጉት ቀሚስ ይጃለው አልፈልግም በቃ አልፈልግም ተወኝ ተገዝቼ ልጅ ነው ምን ነገርኳት እኮ። አይ አውራው ሁሉነት አይደለም ደግሞ ሴት ይመጣል ወንድ ይመጣል። ኦፍ ኮርስ አው ግን አንዳንድ ሰዎች አሉ የማይደገሙ። ኦኬ you get it if you don't get it forget about it። አንተ ጊንጥ የምታመጣቸው ተከራዮች ጊንጦች እንዴ! አይ ጋሼ ደግሞ ምን አረገ? መሱስ አለበት የለበትም? እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር። ወንድሜ ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? ጋሼ እንዴት ነህ? እግዚአብሔር ይመስገን ደህና። እኔም አድሬያለሁ። ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ እንትን ሰልፍ እየመራህ ነበር፣ ፉጨት ነበር፣ ሆይታ ነበር። ኳስ እኮ ነው ጋሼ። ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን እየሰማሁ ጋርዲዮላ እኮ ነው ማድሪድ በዚህ ጋርዲዮላ ነው። እውነትህን ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሽ ያውቃል። እሷ ትሆናለች። ትንሽ ስጃጅብህ አይኔ ከለርም አይለይ መሰለህ አይደል? በከለር በአይነቱ እያመጣህ አንድ ሴት። እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ። እሷን ጨርሰህ ውጣሽ ውጥት በል። ኧረ ጋሼ እኔ እንደ ሌሎቹ ተከራዮች አላመሽ። እንዴት ጋሼ አታመሽማ? እሱማ በጊዜ መተህ ነው የምተኛው። የሲቃው ድምጽ ረብሽ ያልቻልኩት። እሺ የሚከራይ ቤት አለ የኔ ቆንጆ፣ ከኔ ጎን ያለው ባዶ ክላስ እዛ ካንተ 10ሩንም ክፍል እየዞርክ ልተኛበት አይደል? እንደዛ ይሻላል። ደላላ ነው ላከሽ ሩም አለ ብለህ 10ሩንም ክፍል እየዞርክ ልተኛበት ምንድን ነው እያልከን ያለው? ቄጥሽን ወርወር ጎተ እንጂ ቂጥ ያላችሁ አይወርውሩት። አይስቲ አንቺ ዲስ የኔ አቲ ሐሳቢ ከወረወርተ
ምላጭ ፈካ እንደዚህ እንጂ እንደዚህ እኮ አትታይም እናቱ ድፍረትህ ያደነቅነራ ጥሩ ድፍረትን ቄጠሽሳ ስጋሽስ እኔና አጥንቴ ዱማን ባቴ ጨፈርተ ይገርም የክሚ ወርወር ኧረ ተይ እናቱ ላኪ እንዴ ሰውዬ ምንድን ነው የምትጮኸው? ሚያገባ በዛይወት ድምፅ ቀንስልኝ ወደዛ። ምንም ዝም ብዬ ነው መጣሁ። ምን አሁን አንተ እጅን ብታገኛት ትምራታለህ? ወልፋም ሴት መሆን ግን በጣም ነው የሚያስቀው። እውነት ማለት አንድ ሰሞን በቃ ባል ያምረኛል፣ ስርዓት ያለው ስክት ያለ ትዳር ያምረኛል። ሌላኛው ሰሞን ደግሞ ወንድ እንደሚተነፍስ አጠገቤ ሳስበው ብቻ ጨርሱት። እሱ ብቻ ሳይሆን አንዳንዴ ለብሶ ዝነት ብሎ ማውጣት የሆነ ቦታ መሄድ ያምረናል። አንዳንዴ ደግሞ ዝም ብሎ መተኛት፣ ስልክ ማውራት ሁላ የሚያስጠሉን ጊዜዎች አሉ። እንደየ እንትናችን ብዙ ነገራችን ብቻ ሴት መሆን ከባድ ነው። እኔ ምን እንደምቀባጥር አይገባኝም። ባይዘው ልጅ ቀሚስ ቢለብስ ችግር አለው የለውም? እዚህ ኢትዮጵያ ውስጥ ያለው ካልቸር መከበር አለበት። ካልቸር ኢን ሰንስ ፖዚቲቭ የሆኑ ካልቸሮች ኦኬ፣ እነዛ ካልቸሮች መከበር እስካለባቸው ድረስ ቀሚስ why would he dress by the way ለምን ይለብሳል? መጀመሪያ ሆኖ ኦኬ፣ ይሄን ካመጣሽ ገባሽ? ይሄን አሁን ለምሳሌ ወንድ ልጅ መልበስ አለበት የለበትም? why ሴት ልጅ ለምን የወንድ ሱሪ ትለብሳለች? that is a big question as well። ለምን ይለብሳል? የለውም ኩዌሽን ያመጣል። ምናልባት ሌላ ዓለም ላይ ቢሆንና ቀሚስ ቢለብስ ኖርማል ህይወቱ ላይ ባኪን ታይም እኮ በቀሚስ ነበር የሚለብሱት አይደለ እንዴ? ባኪን ታይም እንደዚህ የሆነ ትልቅ ነገር ነው የሚለብሱት የነበረ እኮ። it depends on the culture and the situation and what country you are in። እሺ እዚህ ሀገር ማነው አንተ ህግ ታክብራለህ? obviously ሁላችንም እዚህ ሀገር ድሬሲንግ ኮድ የለንም። ኦኬ ይሄ ልበሱ አትልበሱ አይደለም። መንገድ ላይ እኔ የምለብሰውን አይነት ይሄ በቃ ጥብቅ ያለ ሌላ ሊያምር የሚችል የሴት አይነት ቀሚስ ወደ አድርጎ ቢሄድ ችግር አለው ወይስ የለውም? ኦኬ እዚህ ሀገር ላይ ድሬሲንግ የለም፣ ግን የአንድን ነገር ካልቸርን ባህር ማክበር እንዳለብሽ ይናገራል። የአንድን ሀገር ያሉት ካልቸርና ካስተሞች አሉ አይደለ? እነሱን ግን ማክበር አለብሽ ግዴታ። ወንድ ልጅ እንደዚህ ማድረግ አለበት፣ ሴት እንደዚህ ማድረግ ያስጠይቅሻል። መቼ ነው የሆነ ወንድ ልጅ ቦሌ አካባቢ ላይ ቀሚስ ለብሶ ሲሄድ ተጠይቁበታል። ገባሽ አይደለ? ቢካዝ ያ ነገር ገናኘው ከመልበስ ካለመልበስ ጋር አይደለም። ኦኬ የህዝቡን ካልቸር ኤንድ ከስተም ፖሊሲ የሆነውን ካልቸር ኤንድ ከስተም አክብሯል ወይስ አላከበረም? ያህን ነገር ማክበር አለበት። ሰው እዚህ ሀገር ላይ ችግር አለ። ህጉን ብናወጣውስ? ህጉ ቢወጣም የፈለገው ማንኛውም አገባን። ህጉ ቢወጣ ቢለብስ ችግር የለም። እኔ ምን አገባኝ ስለሱ? እንዴ ለምን የፈለገውን አይሆንም? አይ ዶንት ኬር። እኔ ራሴ ላይፍ ነው እየኖርኩ ያለሁት። አይ ዶንት ጊቭ አ ሺት ፋሃም። እሱ ከተመቸ የፈለገውን ነገር ሴት ልጅ ያው ላይክ ሱሪ እየለበሰች አይደለም ከሷ ከተመቻት what's wrong with that? ገባሽ አይደለ? ያ እኛ ያልጻፉ ህጎች በጣም በሃይማኖት እንደዚህ ስለሆነን እንዲሁ በጣም ደብስ ስለገባን ሰዎች ላይ መፍረድ ስለምንወድ ኦኬ እግዚአብሔር የሰጣቸውን ነጻ ፍቃድ እንኳን ነው እኛ እንዲጠቀሙ እያደረግን አይደለም። ሰው አንድ ነገር ነው አሪፍ ነገር አሪፍ ስሜት የሚሰጠው ከሆነ ያ ነገር አለባበሱ እና ህጉ ማይከለክለው ከሆነ ኦኬ ነጻ የሆነ ህግ ቢሆን እና ገበኝ ቢለብስ ቢካዝ ባክ ኢን ታይም ይለብሱ ነበር እኮ አይደል? ረጅም ነገር ነበር የሚለብሱት ወንዶች። ያ አሁን ደግሞ ሴቶች ሱሪ እየለበሱ ነው አይደል? አወራሩ ያስጠላል። ኖርማል ኖ ዊርድ ነገር ሆኖ ሞት እዚህ ላቸዋል። የሆነ ሰዓት እንደውም እርጎ ምናምን ዮጋርት ምናምን ብሎ ብቻ አውርቶ ዩኒቨርሲቲ ተማሪ ነበር መሰለኝ ተቀጥቅጦ ምናምን ነበረ። ኦፍኮርስ የተጻፈ ነገር ላይኖር ይችላል፣ አላቅም እንግዲህ ካለ ላይኖር ይችላል። ግን ራሳችን የምንመራባቸው እንደ ማህበረሰብ ሲወርድ ሲዋረድ የመጣ የራሳችን የሆነ አለባበስ አለ። እሱ እንዳለ ሆኖ ደግሞ እንግዲህ ሁላችንም ሃይማኖት አለን። በሃይማኖታችን ደግሞ አይቻልም። በ30 ዓመት ከአባት ጋር ስትኖር አባዬ ዜናው እኮ አልቋል። ፊልም እንያ። አንተ ልጅ አፍንጬ ላይ የመጣ አተንፍስ። አፍንጫታል ወይ አፌን አፍቀው። ዜናው ስላለቀ እኮ ፊልም እኮ ነው ያለው። የምን ፊልም የሚባል አይከፈትም። ውጣልኝ ከዚህ ቤት። እሺ አባት ኧረ አባዬ ግን ተው። አንተ ልጅ አትልመጭመጭ ልታጭ። በቃ ውጣልኝ ከዚህ ቤት።
ምኑ ኮሽኩታም የሆነ ልጅ ነው። ቀልቤ ይገፋል ሴጣን። በታሪኩ አዲስና ፍጹም ፈጣን የተባለለት ያጥፍቶ ጠፊ የሰው አልባ የጦር አውሮፕላን ወይም ድሮን ታጥቃ ፖሊሱ አየሽ ልታንቀኝ ነው አንተ ልጅ ዳርክነ የምትለኝ አንተ። ሪሞቱን ልወስድ ነበር በቃ ዜናው ስላለቀ ልቀይረው ነው እንዴ። እዚህ ቴሌቪዥን ስር እንዳትደርስብኝ በቃ ልታሳብደኝ ነው። እኔ ደም ግፊት አለብኝ ታውቃለህ። ቲቪ የምትለው እቺ ነርጉስ ቲቪ ወይ ቀይራት ወደዛ እንዴ። አሁን እኔን ነው የሰደብከኝ አንተ ግማታም ይሆንክልኝ። መጀመሪያ ፓንተን ቀይረሃል ወይ ከመናገር በፊት። ኧረ አባዬ እንደዚህ ኮሽኩታ አትልመጭመጭ። ልፋጭ ሰው ልፋጭ ወልዳል። አንተን ወለድኩ እኔ ልፋጭ ሆንክልኝ። በምን ቀን ነው ስተት ነው እኮ በተቆረጠ አንተን የወለድኩ ቀን። ኧረ አባዬ እንደዚህ አትበል። አፈር ብላ እሺ ለአንድ ቲቪ ብለህ እኔ አትልመጭመጭብኝ። እሷ ታስደስተኛለች። ዜና ያለው ምን አረክልኝ? በ30 ዓመት ልጅ እኮ ነኝ እንዴ። የልጅ ካይሲ ምን ይመስላል? አንተ የኔ ልጅ ሂድና እንደውም እናትን እጠይቃታለሁ። እኔ አንተን እኔ አልወለድኩም። አሁን እነ ክብሮም በተወለዱበት ልትወለድከው። ኧረ አባዬ ግን አፈር ብላ እህሌንም እንዳቀምስብኝ አንተ ራስህ አባዬ ይሄን ቦርጫ እርጉዝ የሆነች ቲቪ ቀይራት ከማለት በፊት እውነቱን ነው ቀይር። በ30 ዓመት አንድ ቲቪ እንኳን አቀይር ይችል አባቴ ጓደኛዬ ነው ታውቀው። እሺ ሰላም ነው ጋሼ? ሸምሱ እባላለሁ። ሸምሱ መጣ ተጫወት ተሽራ። እሺ እሺ ጎረምሳው ብሎ እኔ ሊያጫውተኝ የባልና ሚስት ባትል ተጀምሯል ይላል። ጀምር ያልሽ ካንቺ ጀምር። ምንም ሳትችል አልጋ ላይ የምጮኸው እንዳትከፋ ለሞራልህ ብዬ ነው። አድማጮቻችን የግድያ ሙከራ ሞትክ say something bro። አንቺ ውጦ ዝም ምስጋና እንኳን የሌለሽ። ቆይ ከዚህ በላይ ምን አባቴ ልሁንልሽ? እኔ እንጃ this is valid crash out by the way። እሱ ነው ግራ የገባኝ የሆነ ነገር ቢያንቺ ደግሞ ይሄንን ባሪ ሃንድል ማድረግ ሲያቅትህ ውጦ ዝም እያልክ ለሰው ማስወራትህ አጠራጠረኝ መኖሩ ወንድነትህ። አበስ ገበርኩ አሁን ነገር ገደለች እኮ አንተ እንዲህ የኔ ወንድነት መኖሩ ካጠራጠረሽ ሰራተኛችን አዛሉ ትመስክርልሽ። ምን እንትን ቤት እንዲመታልኝ ብዬ ነው። እውነት ቤት እንዲመታ ነው። ደደብላ እንቺ ጦሬን ውጊው እውነት እኔ እንደ ቀልድ ራሱ እንደዚህ አይነት ነገር ሲባል በጣም ነው የሚጨንቀኝ። ዲስከ እና የሰሞኑን እንግዲህ ሌላ አዲስ ነገር ምን እንደሆነ ታውቃላችሁ? ልዋል የምትገርም ቤት ገዝታለች። ሰላም ጋይስ እንዴት ናችሁ? የዛሬ 5 ዓመት የቀረጽኩት ከጀምር በፊት የቀረጽኩት ቪዲዮ አሳይቻለሁ። ቪዲዮ ላይ ከመስራት የሚሽ ነግረሽ ነበር። በስነ ስርዓት እሺ አትለንም ሰላም ትለንም ብያችሁ ነው። ሰላም አትለንም ስራ አለኝ እኔ እናቴ። ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ብዬ ነበር አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay ምንም ነገር ማለት ይችላልችሁ። አሁን ስልካችን ቁጭ አድርገን ልብስ ማጠብ እንግባ። ሶ ጋይስ እንግዲህ ይሄ ቪዲዮ መለቀው ቤት አልገዛ አይሆንም መቼ ገዝቼ ነው። ስለዚህ ዛሬ ጓደኞችና ቤተሰቦችን ሰርፕራይዝ አደርጋቸዋለሁ። በቤት ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡት። እስቲ እንደው አስገቡኝ እና አብራችሁ ተከታተሉ። እወዳችኋለሁ። እና ከ5 ዓመት በፊት እንግዲህ ቤት ይገዛሉ። እያያችኋት ነው። ገና እንደው ስራ ተፍተፍ እያለች ቢሆን ፎርሴ ባርቄ ምናምን ይባላል። ገና ናት። በዚህ ሰዓት
እንግዲህ ቲክቶክ ላይ ምንም ላይ ገና ነበረች እና እንደዚህ በዚህ ልክ እርግጠኛ ሆና ቤት እገዛለሁ እና ስገዛ ነው ቪዲዮ ፖስት የማደርገው ብላ ማስቀመጧ ራሱ በጣም የሚገርም በራስ መተማመን። እግዚአብሔር እንኳን ያሰብሽው ያሳካልሽ። በጣም ነው የምታስቀኙት። ታድልሽ። እንግዲህ ቤቴን ይመስላል። እስቲ ግቡና ጓደኞቿንም በዚህ መልኩ ሰርፕራይዝ አድርጋለች ቤተሰቦቿን ምናምን በጣም ደስ የሚሉት እነዚህ ግሩፓቸው ደስ ይለኛል። እኔ አንዱ ለአንዱ አንዷ መኪና ስትገዛ ከጎን ነች፣ አንዷ የሆነ ነገር ስታረግ ከጎን በጣም ነው ሰፖርት የሚደራረጉትና የሚያስቀና ጓደኝነት ነው ያላቸው። ደስ ይላሉ። በጣም ታድልሻል። በጣም ደግሞ ብዙ ሰው እየጠየቀ ነበረ። ህሊናም መኪና ስትገዛ ዩቲናስ መኪና ስትገዛ የሉአልስ ያንቺ መቼ ነው ምናምን እያሏት ነበር ኮሜንት ላይ እና ለካ በትልቁ ለመምጣት ነው። ቆንጆ ነገር ነው ያደረግሽው። ክቡራትና ክቡራን ተሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በራ በሰላም መጣችሁ። ይሄ እንግዲህ በራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። እኔ ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በራ መስመር 123 ታታ የተሰኛቸው ፕሌናችን ዛሬ ከኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገራርሙ ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለመግባት ፈጣሪያችሁን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ሳራ በራ ላይ ጀላቲ ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ፣ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስተዋት ዝቅ እንዳታረጉ። አንዳንድ ቀፋይ ማህበረሰቦች ስለመጡ ባካችሁ የተከለከለ ስለሆነ እንዳታስቀጥሉ። አታስፖኪውን ትንሽ ጠጋ አድርግልኝ ከኋላ መጣ ፕሌን እንዳይደርበኝ። መልካም በረራ እንላለን። ወንድሞች እና እህቶች እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አልያዝንም። ተበላሉ ናተ ውዳሴ ማርያም እና ቁርአን ብለህ ደህና መተመተክ ተበላሉ። የማያስተኛ ሰው በተለይ ደግሞ እንቅልፋችሁ መጥቶ ደስ እያላችሁ እስማማንተን እያለ የሚል ሰው ገጥማችሁ ያውቃል? እንደዚህ ማለት ነው። ስላሳደርከኝ አመሰግናለሁ። እባክህ ችግር የለውም። ዝም ብለህ ተኛ። ያው ቤት እኮ እንግዳ በዝቶ ቦታ ላይ ቀቄላቸው ነው። ሰማይማን መጀመሪያ ግን የቱ ይመጣ ይመስላል? ዶሮ ወይስ እንቁላል? ዝም ብለህ ተኛ። እሺ የፈረንጅ ዶሮ ለምሮ የፈረንጅ ዶሮ የተባለው እንግሊዝኛ ስለሚችሉ ነው። ይኸውልህ ነገ በጠዋት ተነስቼ ክላስ መግባት አለብህ። አሁን ደግሞ ከሌሊቱ 6 ሰዓት ነው። ነገ ጠዋት እንደፈለግከው ትቀባጥራለህ፣ እኔም እሰማለሁ። አሁን ግን ልተኛበት በእናትሽ። እሺ ስልክ እኮ እየጮኸ ነው። ያን ሰው ወይስ ደምራ? ሄሎ፣ አቤት። ማለበል መተዋወቅ ይቻላል? ያማል እንዴ? አይቻልም። በቃ ይቅርታ። ምንም ሄሎ፣ አሁንስ መተዋወቅ ይቻላል? አንተ አይቻልም ተባልክ አይደል? እባክሽን አንድ ድል ስኝ እባክሽ። ምንድነው አንቺ ሰው አፍቅረሽ አታውቂም? አንድ ድል ብቻ ወሰሽ ምን ችግር አለው? ኧረ በእናትህ ተሳስተሃል። እኔ ወንድ ነኝ። ብትሆንስ ምን ችግር አለው? እኔ በርገርም ይመቸኛል፣ ፒዛም። ምን እንዳለኝ ሰማሁ? በላውን በርገርን ሳይበላልህ ስልክን አትተኛ ቶሎ ብል እና አሁን እንደዚህ ተብዬ እንዴት እንቅልፍ ይወስደኛል? አንተ ምንድነው ባሏ እንደፈታች ቂጣን ገልብጣ የምተኛው? ምን እንዳለኝ አልሰማህም? እጭ እንግዲህ አጨብጭቀራ እንተኛበት አልኩህ እኮ። ነገ ጠዋት ክላስ አለብኝ አልኩህ እኮ። ብሮ ብትለኝ በቃ ተኛ። የምተኛ ከሆነ አለበለዚያ አውጣልኝ። ብሮ ቢልም በእናትህ ጭራሽ ባይዘው ሳልነግርህ ሚስቴ ቺት እያደረገችበት። ምን እንዴ? ወፋን አያቸዋት? ጭራሽ እንቅልፍ ልቡ ማውራት ጀመረ። ሲተኛ መከራ ሳይተኛ መከራ ነው። ምን ይታለኝ በእናትህ። ኖ እንዳመችኝ ኖ እንዳመችኝ። አንተ ተነስ። አንተ ነው እያወራ ነው። ተነስ እያወራ ነው።
ሰው መተኛት አይችልም እንዴ? ለምን ቀሰቀስከኝ? በእንቅልፍ ልብ እያወራህ እኮ ነው። ያማል ልተኛበት ሆኝ እንዴ? ጭራሽ ያማል እንዴ? ወይኔ ፈጣሪ ያው ብሽ ራሱ ከሰው ጋር መተኛት የምጠላው ለዚህ ነው። በስማ አለ ተኛ ስትሉት መቀባጠሩ ሲታየ ከዛ ኩርፊው ምን ጉድ ነህ? ያረተው ተነስ ማንኛ ቤት በር ጋር ስለወጡ አንተ ነህ ጓደኞች ናቸው። አልናገርም። አታወጣም። አላወጣም። ግንባርን እደኋላለሁ። ድፋኝ አታወጣም። አላወጣም። እኔ ጓደኞቼን መቼም ማሳልፍ አልሰጥም። እሬ ምኑ ደረቅ ነው። አንተ ምንም አያወራም። እንዴ ድጋሚ በኢነርጂ አስጨንቃለሁ። ቆይ ጠብቀኝ። እኔ ቡና ካልጠጣው እኮ አይሆንልኝ። አንዴ ፉታስ ብለኝ ታወጣለህ። እናቴ ትሙታው ታወጣለህ። ያን በቤት ወስዳለሁ። ያሳያለሁ። አንድ ድጋም ወልጋ ነው። አንዱ ከ5 ደቂቃ በኋላ እዚህ ጋር ይመጣል። እዚህ ጋር አንድ አይመታ። እሺ ለምን ነው ይመታኝ? ካካው ሊወረውር ነው የሚመጣው እዚህ ጋር። ኦኬ እኛ በረጋ ማለት ነው። በጣም አሪፍ። እሺ አንደኛውስ? አንድ ይቀራል። አንዱ እኔ ነኝ። አንዱ አንተ ነህ። አንተ አምናል። አንድ ይቀራል ማለት ነው። አንዱ ይመጣል። አብረን እንይዟለን። እንጠብቀው። ከጓደኝነት በላይ ነው ማለት ነው ቡና። ስለዚህ ሱሰኞቹ ምን እናደርጋቸው? በጋራ እንሽሻቸው። ዲያስፖሮች ኢትዮጵያ ከመጡ በኋላ ሳምንታቶቻቸው ምን ይመስላሉ የሚለውን ነው። የዲያስፖራዎች ሳምንት በኢትዮጵያ ውስጥ ፓርት 1 የመጀመሪያው ሳምንት አንድ ይሄ ፊልም የሚሰሩበት ሳምንት ነው። ላይክ እንዲህ ገና ከኤርፖርት ከመውጣታቸው እንዲህ መሬት ወርደውናን ይስማሉ። ሀገሬን አንገር ብሎ በቃ ድራማ ፊልም ይሰራል። ነች የአክቲንግ ሳምንት ነች እና ያለገዙት ምናምን ነገር ልብስና ነገር ተገዛዝቶ ነገር ይለበሳል። ባይ ዘ ዌይ በብዛት ዲያስፖራዎች የሚለብሱት ልብስ ኢትዮጵያ ግብት ሲሉ የሚለብሱት ልብስ ከተገዛ ሳምንትና ነው 2 ሳምንት አይሆነውም። እውነቴን ነው ለእናንተ እንድነግራችሁ። ምክንያቱም ያቺ ልብስ የተገዛችው ኢትዮጵያ እንዲህ ሪፍሌክስ ለማድረግ ነው እንጂ እዚህኛ ውጭ ሀገር ሆነን ስንኖር የምንለብሳቸው ልብሶች በቃ ውሻም ሰውም አያስመስለንም። በቃ ምክንያቱም ለስራ ነው፣ ሌላ ምን መዘነጥ ነገር ስለማይጠበቅብን። ስለዚህ ሁሉ ጊዜ እንደዛ የሚዘንጡ እንዳይመስላችሁ። ሳምንት 2 ይሄ ደግሞ ነጋሼ ክለብ የሚወጡበት ታይም ነው። ብር እንደሚበተንበት ሰዓት ነው። በቃ እንዲህ የሌለ ያለውን ነገር ይጋበዛል። ዘመድ አይጋበዝም ግን ማታውቀውን ሰው ትጋብዛለህ። እንዲህ ለዳቦ ሲለቃ እንዲህ ብሩን ይበትናል። ወደ 50% ሆና ነገር የሚያልቀው ገንዘቡ እዚህ ሳምንት 2 ላይ ነውና ነጋሼ ባኮትን እንደ እድሜው ቢሆኑና አላህ እንዲህ ወደ ቤተክርስቲያን ወደ ገዳም ቢመለሱ ጥሩ ነው። ለኛም ነው ይሄን ጥቅም ማለትናንተ ጸሎት እንዲደርሰን ማለት ነው። ሳምንት 3 ደግሞ እንዲህ የድሮ ዘመዶች ሲያስታወሱ ነገር እንዲህ የሚጠይቁበት ሳምንት ነው። ቃላ እንዲህ ምንድነው የሚባለው የተረሱ ጎረቤቶች ነገር እየተቀሰቀሱ እየተከዱ አሁን ያሉበትን ስታተስ ለማሳየት እና ደግሞ ለመርዳትም ይሄዳሉ። ሁለት ፕላን ያላቸው አሉ። እነዚህ የራሳ አሁን ያሉበትን ስታተስ ለማሳየትና ወይም ደግሞ እንደዚህ የድሮ ጓደኞቻቸውን ነገር ለመጠየቅ የሚሄዱበት ታይም ነው ሳምንት 3 ማለት ነው። ሳምንት 4 ደግሞ እንዲህ ገንዘቡ የተንገባደደ ስለሆነ እና ደግሞ እነዛ ሌሎቹ ዘመዶች አሉ አይደል እንዲህ በጣም ኢምፖርታንት ያልሆኑት ዘመዶች እነሱ ሳትጠይቀና ነገር ሄድክ እንዳይሉ ብቻ እነሱ ሰዎች የምናገኝበት ሳምንት ነው። በሎ በጀት ገንዘብ ማለት ነው። ያን ለሳምንት 2 እና 3 እና አይወጣም። በሎ በጀት እንዲህ በገንዘብ ነገር አውጥተው ቀስ እያሉ ይጋበዛሉ። እነዛ ሰዎች አይቻቸዋለሁ፣ ጠይቂያቸዋለሁ ለማለት ብቻ እንዲህ ግንባር ብቻ ስትመትተው ላሽ የሚሉት የሳምንት 5 ወይም ደግሞ እከክ ሳምንት የምትባሉ አነች። እቺ ደግሞ ባንካቸው ውስጥ ብር ዜሮ ከመሆኑ የተነሳ እንዲሁም እዛ ኢትዮጵያ ካለ ሰውላ ብድር ሊበደሩ ይችላሉና የእከክ ሳምንት በመባል ይታወቃል። ቀንዲ ወደ መቼ ነው ወደ አሜሪካ ወይ ደግሞ ወደ አውሮፓ ተመልሼ ድጋሚ ቂጤን እስከሚያልበኝ ሰርቼ ገንዘብ ምሰራው የሚለው ማይንድ ሴት ድጋሚ የሚመለስበት ታይም ነውና አላ ቃይዛ ሳለ ወደ ሀገሬ ነው ወይ ደግሞ ከውጭ ሀገር ነው ነገር ብር ነገር አስልከው ነው እንዲህ የሳምንቷን ሰርቫይቭ የሚያደርጉት እንጂ ከዛ ውጪ ውሃ በላ። ለዛም ነው ወደ ኢትዮጵያ ደግሞ እንዲ ሆሊዴይ ላይ ስትወጡ ነገር 4 ሳምንት ብቻ ወሰድ የሚባለው እንዲ እከክ ሳምንቱ ስላለ መግባት ማለት ነው። እና ይሄን የመሰለ ሪያሊቲው እናንተ ሜቢ እነዛ ሰዎች ሁሉ ጊዜ እንዲ ሀብታም ምናምን ነገር መስሏቸው እንዲ አፋቸው እንደሚከፍቱት ግን አሁን እንደዛ አይደለም። ሪያሊቲው እንደዛ አይደለም። እሺ ፓርቲሱ ምን ፈልኩ ነው ፎርማት እንዳትሱ ሌስ ኮፒ ሳውት ያው ደግሞ ዛል ምንድነው የደሞዝ የመጀመሪያው ሳምንት ከዛ ሁለተኛው ሳምንት ምናምን እያለ ልክ ደሞዝ ሊደርስ 1 ሳምንት ምናምን ሲቀረው ነው ዘመነ ሰቆቃ እነሱ ደግሞ
በመጠኑ ቢዝናኑ እኮ ታውቃላችኋል፣ እስከሚሄዱ ድረስ ይበቃቸዋል። ግን በቃ ስለሚያረጉ ምን አረኩ እንዲህ ደፋር ሳታረገኝ እንዴ? ልጅህ ደሃ ባል ይዛ ስትመጣ አማቸ ደሃ ሲሆን ማለት ነው። አባዬ ባሊና ጮቶ በቃ ደርሰሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሽ። አይ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወት ይከብዳል። አሁን ማጅራቴን አልከኝ እያልኩ ተሳቀቅኩ እኮ። ተጫወት ነው ጋሽ፣ በጣም ተጫወት። አሳ ምንድነው? በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የእውነት ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሽ። አትንካኝ ወላሂ። ድህነት ወረርሽኝ ነው። እንዲህ በረከክም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ፣ ብዙ እሰራለሁ ገና። እንዴ ብዙ ተስፋ ያለኝ ወይ ትሰራለህ። እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት። እንግዲህ ደሃውን አይታችኋል እንዴት እንደሚቀበል። ተራ ትንከን ሁላሉ። ሀብታም ባል ሲዛ ስትመጣ እንዴት ነው የሚቀበሉት? አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም። ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለል ግርማ ሞገስ ይበቃል እኮ የመጨረሻ። ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለማራ ሳማሽ ቀባቷ ቻናኛ ለማራ ሳማሽ ቀባቷ ቻናኛ እንዴ ደበርህ እንዴ ጌታው። ልጨፍርልህ እዚህ ጋር የኔ አባት የሰፈር ሰው የልጄ ባል እኮ ነው። የልጄ ስንቅዬ የልጄ ባል አየሽው? እንዴት አለ ተቆር ከበዋ የልጄ ባል ነው። የልጄ ባል ነው። የልጄ ባል አወየው ብር አወየው ገንዘብ አወየው ብር ብር እንዴት ነው ገባችሁ? እና በጊዜ ትንሽ ተፍተፍ ብለን የሆነ ነገር ብንይዝ ከሌለ የለህም ብለዋል። ጠፋብኝ ዘፋኙ ብቻ ከሌለ የለህም ነው ዋና ይዞ ማገኘት ነው። ማንም አይወድም። እኒስ እንደውም ማማች ናቸው። የገዛ እናት እህት ወንድም ምናምን በሱ ሲኖርና ሳይኖር በጣም ልዩነት አለው። ሰው ብር ወሳኝ ነው። ሁሉ ነገር ምንድነው? አሁን እኔ አልገባኝም። ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። ጆከር ደግሞ የኛ ናት ምናምን ይለኛል። እኔ ደግሞ ከቤር ምናምን አያገባኝም። በቃ ዝምተኛ ናት፣ ኃጢአተኛ ናት፣ መወቀስ አለባት። እኔ በዚህ ጉዳይ ላይ ምንም ማውቀው ነገር የለም። ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሄር ምናምን የሚባል ነገር የለም። ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት። ቬሮኒካ የሁለት ወር ሕፃን ልጅ የያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? በቃ ከማገጠች አማግጠሻል ተብሎ ትረገጣለች እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምንድነው? ማን ነው የሚከፍለን? የተዋውቀን ነው የሚከፍሉን? ማን ነው የተዋውቀን? የትም እኔ ማንንም ማውቀው ነገር የለም። ተከፍሎሃል ምናምን እኔ ምንም ማውቀው ነገር የለም። አባቴ አታነካኩኝ። የዚህ ሰውዬ የቀድሞ ሚስት ማለት ነው። የቀድሞ ሚስቱ ትላንትና ለምን አሁን ያለችው ሚስቱ አይደለ እንዴ? አሁን ያለችው ሚስቱ ሶሊታ ፖስት አድርጋ ነበር። ሶሊታ ይሄ ማይም ሶሊታ ገና ከአራት ሳትወጣ በአንድ ወሯ ትቷት ከቬሮኒካ ጋር ግንኙነት ጀምሯል። ይሄን አውቃለሁ። ያ ደግሞ የሚያሳፍር ተግባር ነው፣ ትክክል ያልሆነ ተግባር ነው። ብራዘር ያንን እንቃወማለን። ቬሮኒካም አንድ ባለ ትዳር ፌመስ ስለሆነ ብቻ ትዳሩን ፈቶ እንዲመጣ ማድረግ ያ ደግሞ ከሴት ማይጠበቅ ነው። ፈጣሪ አራስ በእናንተ ብላችሁ አስቡ እንጂ ሴቶች። በቃ እኔ እሱን ነው እንጂ ሌላ አንተ አለበት ምናምን ጆከር እኔ ምን እያወራ እንደሆነ አላውቅም። ምንድነው ተከፍሏችሁ? ማን ነው የሚከፍለን? አሁን ተከፍሏችሁ ይላል እንዴ? ኧረ ጆከር ተው። ኖ ጆከር አይደለም ሰመዱ ባለጌ ናት። በቃ ጆከር ይኸውልህ ችግሩ አንዳንዴ አያምንም። ቬሮኒካ የሰው ባል ጋር መሄዷ ምንድነው? ይሄ ትክክለኛ ነው የምትለው ጆከር?
እንግዲህ እንደሰማችሁት ለዚህ ምንም እኔ ማብራሪያ ልሰጥ አልችልም። ግን ሙሉ ዓለም በእንደዚህ ዙሪያ በጣም ስም ማስረ ይነሳል። ከዚህ በፊትም የመጀመሪያ ሚስቱ ተጋብቶ ቀለበት አድርጎላት ምናምን ሰው ውጭ ሀገር መሰለኝ የምትኖረው ሀገር ውስጥ አይደለም እና እዚህ ከሌላ ሴት ጋር ምናምን ተብሎ እዛም ስትወቀስ ነበር ልጅቷ። አሁን ደግሞ በልጅቷ ላይ ድጋሚ ሶሊያና ነው ሶሊታ በሚሏት ልጅ ላይ አሁን ደግሞ ድጋሚ ቬሮኒካን ተብሎ ነው እየተወራ ያለው። ግን አይደለም፣ ጉዳዩ ሌላ ነው። ባይዘው ለወሬ ባቸኩ የተሻለ ነው ባይኔ አላቅም። አልበሙ እኮ ሊሆን ይችላል። ግን ከሁለቱም አንግል ሰምተን ጀጅ ለማድረግ ምንም ለማለት ከሁለቱም ብንሰማ ጉዳዩ ሌላ ስለሆነ ማለት ነው። ድጋሚ ናዚ ጋሽ ና በጆሪ እሱን አታስገባ። ሲና 28 ሴታፕ ዋን C69 ሴታፕ 3 ቴክ 2 ሳውንድ 26 ፍቅረኛሽ ከሚልበት የገባ ነው። አክሽን ከመንገድ ከመሃል ቢጠፋ ጉዞዬ ቁልፌን ነው የጣልኩ ትላንት አረ ጎበዝ አረ ወንዱ ሰው አለ ወይ ከመንገዱ አለሁልሽ የሚል ዘመድ ሰው አገኘ የሚወደድ ያኖሩትን ያለፉትን አሃ ትዝታ ካልሆነ በምን ይድናል ሰው ጊዜ ላይ ከጨከነ የእውነት ወርቃል ጨረቃ ምሽቱን ረስታ ፀሐይዋ ተቀመጣ ትታ ከዋክብት ከምድር ቢወድቁ ብርሃን ላይ ገባው ድቅድቁ ለራሴ የሚገርም ፊልም ይመስለኛል። እንዳያችሁት ነው እንግዲህ ሁለተኛ ፊልሟን እየሰራች ነው ያለችው። ስለዚህ ያመታማቱ ምናምን የመጣ ይመስለኛል በዚህ ምክንያት ነው ብዬ ነው የማስበው። ሌላ ነገር ካለ እንግዲህ አላውቅም። ስማ እንዲህ እንዳሁኑ የአውሮፕላን አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጠጤ በፊት ልዕልት የሆነችው ሚስቴ ጋር ነበር ጊዜን የማሳልፈው። ለካ ሚስቴ ጋር እንዴት እንደተዋወቅን አልነገርኩም። በጣም ቆንጆና ሲበዛ ጨዋ ታዋቂ ነች። ለማንም ወንድ ግን ፊት ሰታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞቼ ጋር ስልኳን እቀበላለሁ ብዬ ተወራረድኩ። ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት! ወይኔ ውበት! የእነ ኤርሚ ቤት ነው? የእነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄኔዋ አውቃለሁ፣ እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ ሄድኩት። ይሄ አንቺ ቤት ነው? የኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትይ አልነበር እንዴ? ያንዳንድ ድርጅት አሰራሩ በምድር ቤት ነው። ምን ቢያደርግ ነው እባክሽ ይሄን ያህል ያስገደደሽ? የሊዝ ክፍያውን ራሱ ጨርሶ በየዓመቱ የሚከፈል የሊዝ ክፍያ የሌለበትን ቤት ሲያቀርብልህ ከመግዛት ውጭ አማራጭ አለ? ኧረ ውበት ስለ ላዛኛ እንጂ ስለ ሊዝ ሲያወራ አያምርበትም። ለምን ወጣ ብለን ላዛኛ አልጋብዝሽም?
ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር፣ ግን ጥሎብኝ እንደ ኤማሮሽ እዳ አልወድም። ኤማሮሽ ወንድምሽ ነው በለው። ቤቱን የሸጠልኝ ድርጅት ነው። የባንክ ዕዳ የሚባለውን በስም ብቻ ነው የሚያውቀው። ለዛ ነው ህጋዊና አስተማማኝ ካርታ ገዢዎች ሙሉ ለሙሉ ሲከፍሉ የሚያስረክበው። እና ባርኮት ምን አገባው? እንዴት ነው ስልክሽን የምቀበለው? ነው ወንድምሽ ማለት ነው። ለዛውም የእናት ልጅ። እርፍ! ኧረ ርዕስ ቀይሪ። አስበው፣ በ20% ቅድመ ክፍያ ቤት ገብተህ እየኖርክበት፣ ቀሪውን በ4 ዓመት ቀስ ብላችሁ ትከፍላላችሁ። ቤት ልስጣችሁ ካለ ወንድም ነው እንጂ ሌላ ምን ይባላል? እልል! ስትስቂ በጣም ታምሪያለሽ። ተባነነ። በምን አወክ? በህይወቴ እንደዛ ደንግጬ አላውቅም። አይኔ እንጂ ልቤ አልታወረ። እንዳንቺ አይነቱ ውበትና ኤማሮሽ እንደሚሰራቸው ያሉ ጥራት ያላቸው ቤቶችና የንግዱ ሱቆች በልብ ብርሃን የሚታያሉ። እውነት ብለሃል። ቡልጋሪያ ጎሮና ቤተል ሰርተው አስረክበዋል። ልደታ ሰጂዳ ቢዝነስ ሴንተር ላይ ከትመዋል። በፒያሳ ሰባራ ባቡር፣ ሱማሌ ተራ፣ ጀሞና አየር ጤና ደግሞ እየገነቡ ነው። ዋው! ስልካቸው እንድትሰጪኝ ስልክሽን በወስድስ? የምን ዙሪያ ጥምጥም፣ ያው ስልካቸው። አሜሪካ ግቢ ቸርችልና ሳር ቤትም እየገነቡ ነው። ከዛ ምን ቢሆን ጥሩ ነው? የእሷንም ቁጥር ተቀብዬ ስልኬን ሶፋ ላይ ረስቼ መውጣት። ይቅርታ ጓደኞቼ ጋር ተወራርጄ ነው። በድጋሚ ይቅርታ። በልንካ። የሚገርም ታሪክ ነው። እኔ ራሱ ተመስጬን የሰማው። አንተም እንደኔ ካደጋው ተርፈ ነው? ኧረ እኔ ልብስ አጥቤ አልደርቅልህ ብሎኝ ነው። ሙድ ትይዛለህ እንዴ? ጉለሌ ጫካ ውስጥ እኮ ነው ያለ ነው። እኔ በቃ ባርኮት በጣም ነው ደስ የሚለኝ። ማስታወቂያውን እንግዲህ እንዳያችሁት ነው። እንግዲህ ሁላ ማስታወቂያ ይመስላል። በጣም እያዝናና ቅምም አድርጎ ነው። ሌላም ደግሞ ምን አለ፣ በእውነተኛ ፊልም አይደለም ግን እውነተኛ ታሪካቸውን አድርጎ ከዛ መረዳት ያለባቸውን ሰዎች ሰፖርት የሚያደርግ ይሄ በቃ የሚገርም እንትን አለው እና እሱ ላይ ራሱ እንዴት አድርጎ እንደሚያቀርብ ማስታወቂያ ቅምም አድርጎ ነው የሚያቀርበው እና የማስታወቂያው ንጉስ እና የዛሬ ቪዲዮአችን ይሄን ይመስል ነበር። አብራችሁ እንግዲህ ዘና ፈታ እንዳላችሁ ምናምን ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ